ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር አድያመ ግብፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አጽራ ምዕራማተ ጣዖት። እንደ አንበሳ ያገሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ወነፍስሐ ወሰላም። ሚያዝያ 30 ቀን ከወንጌላውያን ከአራቱ ማርቆስ አንዱ ነው፣ ከሰባ አርድእትም አንዱ ነውና የእሱ በዓለ ዕረፍቱ ስለሆነ እሱም በተመለከተ እንግዲህ እንደ እግዚአብሔር ቸርነት እንነጋገራለን። የሐዋርያው እንዲሁም ደግሞ የወንጌላዊው በረከትና ረድኤት እንዳይለየን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። አባ ጊዮርጊስ ዘጋስጫ ዘአንበሳ ማርቆስ። አዎ በአንበሳ የተመሰለ ማርቆስ እስመ ከመ አንበሳ ይጥህር፣ እንደ አንበሳ ያገሳል ይጮሃል። አድያመ ግብፅ ዘአድመፀ፣ እንደ አንበሳ እያገሳ የግብፅ ምድርን እነሆ ያደረሰ ያስተማረ፣ ይልቁንም እነሆ ጣዖትን ያስወገደ፣ ጣዖትን ብቻ ሳይሆን ከልባቸው ላይ ያለውን ጣዖት አውጥቶ የጣለ ወንጌላዊ እስከ አጽራ ምዕራማተ ጣዖት፣ እነሆ በግብፅ ላይ ያሉ ጣዖታትን እስካቃጠለና እስካስወገደ፣ ይልቁንም ደግሞ በልባቸው ላይ ነግሶ የነበረውን ጣዖት እስካስወገደ ድረስ በግብፅ ምድር የታገለ፣ በግብፅ ምድር ያገለገለ፣ በግብፅ ምድር ያስተማረ ወንጌላዊ፣ ይልቁንም ከሰባ አርድእት አንዱ ከአራቱ ወንጌላውያን አንዱ ቅዱስ ማርቆስ አባ ጊዮርጊስ ዘጋስጫ እንደዚህ ይለናል። ባለ ራእዩ ዮሐንስ ወንጌላዊ ደግሞ እንደዚህ ይላል። ዘብእሲ ማቴዎስ በሰው የተመሰለ አርባዕቱ እንስሳ ይልና ገጸ ሰው ወገጸ አንበሳ። ሰአሉ ለነ አርባዕቱ እንስሳ ገጸ ሰው ወገጸ አንበሳ። ይህን አባ ጊዮርጊስ ዘጋስጫም ተናግሮታል። ቅዱስ ዮሐንስ ወንጌላዊ በራእየ ዮሐንስ ላይ ተናግሮታል ማለት ነው። ምንድን ነው የሚለው? ሰአሉ ለነ አርባዕቱ እንስሳ፣ አርባዕቱ ወንጌላውያን፣ አርባዕቱ መላእክት ለምኑልን። ምን አይነት ናችሁ? ገጸ ሰብ። በሰው የተመሰለ መልአክ አለ የሚለምን ከእግዚአብሔር ጋር ያስታርቅ፣ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ እንዲመግበን፣ መንፈሳዊ ምግብ ቃለ እግዚአብሔር፣ ስጋዊ መግቦት ደግሞ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔርን የሚለምኑ መላእክት ማለት ነው። ፈጥነው የሚደርሱ የሚያማልዱ፣ የሚያስታርቁ፣ ከጠላት የሚከላከሉ፣ ውሃውን የሚያሻግሩ፣ የፈላውን ውሃ የሚያቀዘቅዙ፣ የነደደውን እሳት ወደ ውሃነት የሚቀይሩ መላእክት ማለት ነው። ሁለተኛው ዘአንበሳ ማርቆስ፣ አንበሳ በአንበሳ የተመሰለ እነሆ ምንድን ነው? መልአክ ማለት ነው። ለአናብስቱ ለአራዊቱ የሚለምን ማለት ነው ባጭሩ። ዘላህም ሉቃስ በእንስሳ የተመሰለ መልአክ ለእንስሳት የሚለምን። ለዚህ ነው ቅዱስ ያሬድ ምን ይላል? ሚካኤል ይስዕል ምሕረተ ለእንስሳ ሳይረ ለሰብ ተግባረ። ሚካኤል አንድም ቅዱስ ሚካኤል ለሰው ምሕረትን፣ ለእንስሳ ሳርን፣ ለሰብ ተግባረ፣ ለሰው ልጅ ደግሞ የስራውን በረከት እንዲያገኝ መላእክት ይለምናሉ ይለናል። ስለዚህ በሉቃስ የተመሰለው ማለት ሉቃስ በላይም የተመሰለው ለእንስሳት የሚለምን፣ እንስሳ ስንል በጉም ላሙ ወዘተ እነዚህ ናቸው ማለት ነው። ዘንስር ዮሐንስ ለአሞራዎች ለወፎች የሚለምን መልአክ ማለት ነው። ነጽሩ አዕዋፈ ሰማይ እያረሩ ወይዘሩ እያስተጋቡ ለእነዚህ ለአዕዋፍ የሚለምን መልአክ ብሎ እነሆ አባ ጊዮርጊስ ዘጋስጫ በሰዓታቱ ቅዱስ ዮሐንስ ወንጌላዊ በራእዩ ይህንን ቃል ይናገራል። ቅዱስ ያሬድ ደግሞ በድጓው እንደዚህ ይለናል። አስማቲሆሙ ህቡር ቃላቲሆሙ ስሙር። አንደበታቸው፣ ቃላቸው፣ እውቀታቸው፣ አማላጅነታቸው፣ ሊቅነታቸው የሰመረና ቃላቸው አንድ የሆነላቸው ይልቁ አስማቲሆሙ ህቡር፣ ሁለመናቸው ነገር አንድ የሆነ እስመ ከመ አንድ ጽኑ ጸሎቶሙ፣ ጸሎታቸው እንደ ምሰሶ የጸናላቸው ማርቆስ ወንጌላዊ ክቡር፣ ከነሱ መካከል ክቡር የሆነ ወንጌላዊ ማርቆስ ከአራቱ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከአራቱ አንዱ ማርቆስ ሚያዝያ 30 ቀን ዕረፍቱ ነው ይልና ይክፈለነ ሀል ውስተ በዓቶሙ ለቅዱሳን ወንጌላውያን።
ከወንጌላውያን እነሆ አማላጅን ቅዱሳን ከሆኑ ወንጌላውያን መኖሪያቸው፣ በዓታቸው፣ አማላጅነታቸው፣ ጸሎታቸው፣ በረከታቸው በዚያ እንድንኖር ይክፈለን፣ ያድርግልን፣ ይደረግልን፣ ይሆንልን ይላል ቅዱስ ያሬድ በድጓው ላይ ሚያዝያ 30 ቀን ማለት ነው። ይቀጥልና አንድ ድጓ እንድርገም እዚሁ ጋር ምን ይላል? እንደዚህ ይለናል። ለወልደ እግዚአብሔር ውስተ ኩሉ ግብፅ አድያምያ ምንድን ነው? ማርቆስ ክቡር ወንጌላዊ ሰበከ ትንሣኤሁ። ማርቆስ ክቡር ወንጌላዊ ክቡር የሆነ ወንጌላዊ የሆነ ማርቆስ የክርስቶስን ትንሣኤ እነሆ ሰበከ ትንሣኤሁ ለወልደ እግዚአብሔር የወልደ እግዚአብሔርን የእግዚአብሔር ልጅ የኢየሱስ ክርስቶስን በሦስተኛው ቀን መነሳቱን ምን አለ? ሰበከ፣ አስተማረ፣ ተናገረ፣ አዳረሰ ይልና ውስተ ኩሉ ግብፅ አድያሚሃ አድመጽከ በግብፅ ምድር ሁሉ ከጥግ እስከ ጥግ ድረስ አዳረሰ፣ ጮኸ፣ ተናገረ ይልና ምን ይላል? ወንጌላዊ ብእሲ ኄር ወመምህር አባ ጸልይ በእንቲአነ ወንጌላዊ ከአራት ወንጌላውያን አንዱ ከሰብዓ አርድእት አንዱ ደግ መምህር አባ ጸልይ በእንቲአነ አንተ ለእኛ ለምንልን። ቅዱሳን አባቶቻችን ለእኛ እንዲለምኑልን የአምላካችን የእግዚአብሔር መልካም ፈቃድ ይሁን። እንግዲህ ቅዱስ ያሬድ በድጓው በሚያዝያ 30 ቀን የሰራው ድጓ ነው። አሁን ወደ ዋናው ታሪክ ስንገባ እንግዲህ እግዚአብሔር ከጠራቸው ቅዱሳን መካከል ሰብዓ አርድእትን ጠርቷል፣ 12 ሐዋርያትን ጠርቷል፣ 36ቱ ቅዱሳት አንስትን ጠርቷል፣ ሊቃውንትን መነኮሳትን ሰማዕታትን ጠርቷል። እግዚአብሔር ያልጠራው አገልጋይ የለም። የለም አይደለም። በዓለም ላይ ከእናት ማኅፀን ይጠራል። ምንድን ነው ያለው? ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ። ኤርምያስን ገና በእናትህ ማኅፀን ቀድሼሃለሁ፣ ምን የአሕዛብ መምህር እንድትሆን አሕዛብን እንድትመልስ እያለ ማለት ነው። ሚያዝያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያ ቅዱስ ማርቆስ በሰማዕትነት ያረፈበት ዓመታዊ ክብረ በዓሉ በዓለ ንግሡ ነው ማለት ነው። ማለት ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። ከአራት ወንጌላውያን ከሰብዓ አርድእት አንድ ነው። ሐዋርያ ማለት ግን ተራማጅ ተጓዥ ማለት ነው እንጂ 12 ሐዋርያት ጉዳይ አይደለም። ከ12ቱ አይደለም፣ ከሰብዓ አርድእት ነው። ከአራት ወንጌላውያን ነው። የዚህም ቅዱስ የአባቱ ስም አርስጦሎስ ይባላል። እርሱም ከ5ቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ እንረዳለን ይልና እርሷ ባለጸጋ ነበረችና የዮናውያንን የሮማይስጥ የዕብራይስጥ ትምህርት ለልጇ ለማርቆስ አስተማረችው ይላል። በዘመኑና በሰዓቱ እሷ ሀብታም ከሚባሉት አላቸው ከሚባሉት ምንም የሚቀራት ነገር አልነበረምና ልጇን ለማስተማር አቅም ስለነበራት የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ እድል ገጥሞትና ጊዜ ገጥሞት አስተማረችው። በአደገ ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። ከእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ ይላል። በነገራችን ላይ እናት አባቱ ይኖሩበት የነበረው ሀገር እንግዲህ በስደት ውስጥ ይኖሩ እንደነበረ ታሪክ ይናገራል። እና በነበሩበት ሀገር ላይ አሁን ሊቢያ የምትባለው ሀገር ላይ ይኖሩ ነበር እና በኋላ ግን ንብረታቸውን እየዘረፉ ስደተኞች እያሉ ሲያስቸግሯቸው እናት አባቱ ወደ ኢየሩሳሌም ተመልሰው ቤት ሰርተው ይኖሩ ነበረ። በዚህ ነው እንግዲህ ማርቆስ ኢየሱስ ክርስቶስ መጥቶ በዚያ በምድረ ይሁዳ ሲያስተምር ማርቆስ ገና ሕፃን ልጅ ነበር እያለ ይናገራል። ባደገ ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸው መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ወደ ማን? ወደ እናቱ ወደ አባቱ ማለት ነው። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከማን? ከሐዋርያት በመለየቱ
አዘነ፣ ተጸጸተ ይለዋል። እና ምንድን ነው የቅዱስ ማርቆስ እግዚአብሔር የጠራበት ዓላማ ስለነበረ ቢጸጸትም ከተወሰነ ጊዜ በኋላ እግዚአብሔር ለዚህ አገልግሎት እንደሚጠራው በእግዚአብሔር የታሰበ ነበረ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና ይላል። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሜ አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ ይላል። ማን? ቅዱስ ማርቆስ ማለት ነው። በውስጧም የከበረ ወንጌልን አስተማረ። ደግሞ በአፍራቅያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ ይላል። እንደውም እዚህ ላይ ታሪክ ምን ይላል? የሄደባቸው ሰዎች አጋንንትን የሚያመልኩ ጣዖትን የሚያመልኩ ነበርና እንዲሁ በምን አስተምሬ ጣዖታትን ያመልካሉ፣ በምን ቋንቋ አስተምሬ እንዴት አድርጌ ብሰብካቸው ይመለሱልኛል ብሎ በከተማዋ እየዞረ በምን አይነት መልኩ ላስተምር ሲል ጫማው ተበጠሰ ወይም ተቆረጠ ይላል። በዚያም በከተማው መግቢያ ጫማ ሰፊ ነበረ፣ አንያኖስ ይባላል። እና ቅዱስ ማርቆስም ሄደና እባክህ ጫማዬ ተቆርጧልና ስፋልኝ ብሎ ጠየቀው። እንዲሰፋለት ለእርሱ ሰጠው ይላል። ሲሰፋም ራሱ አንያኖስ ምን አደረገ? የራሱን ጣት በወስፌው ወገው፣ በሚሰፋበት ማለት ነው። የሚገርመው ነገር ጣቱን ወግቶ ሰነጠቀው ይላል። ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታዎስ የሚል ቋንቋ ነው። ትርጓሜውም አንድ እግዚአብሔር ማለት ነው። ስንት እግዚአብሔር? አንድ እግዚአብሔር። ኤፌሶን 4:4 ላይ አንድ እግዚአብሔር፣ አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ይላል አይደል? አንዲት ቤተክርስቲያን ይላል ማለት ነው። ሰለስቱ ምዕትም ምንድን ነው ያሉት? ወነአምን በሐቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን በአንዲት ጥምቀት እናምናለን ብለው እነሱም ይህንን ቃል ተናግረዋል ማለት ነው። ስለዚህ የሚገርመው ነገር ይሄ ሐዋርያ ጫማውን እንዲሰፋለት በሰጠው ጊዜ ቅዱስ ማርቆስም የጠራኸውን ስም ታውቀዋለህን ብሎ ጠየቀው ይለናል። እሱም እንናገረዋለን እንጂ አናውቀውም አንተረጉመውም አለና መለሰለት ነው የሚለው። እሱ ግን ምንድን ነው ያለው? አንድ እግዚአብሔር ነው ማለት ነው። አንድ እግዚአብሔር ነው። ቅዱስ ማርቆስም ስሙን የምትጠራውን ታውቀዋለህን? ይሄ በነገራችን ላይ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ባኮስ የተባለው ወደ ኢየሩሳሌም ሄዶ ከመበግ የዋህ ወከመላይ መግዝ መስዋዕተ መድኃኒት ኩለ ቤዘወሰብ፣ ይሄ በዚህ በሕማማቱ ወይም ደግሞ በዐቢይ ጾም በሚነገረው ቃል እግዚአብሔር ላይ ያለውና ኢሳይያስ 53 ላይ ያለውን ቃል ወደዚህ ወደ ሐዋርያት ሥራ ምዕራፍ 8 ላይ መጥቶ እናገኘዋለን 33 ላይ እና የንግስት ኢትዮጵያ ማክዳ ወይም ደግሞ ንግስት ሳባ የምትባለው መልእክተኛ ነው። ወደ ኢየሩሳሌም ሄዶ በመርከብ ውስጥ ሆኖ መጽሐፍ ቅዱስ ያነብ ነበር። በነገራችን ላይ ይህ ቃል የሚነግረን ኢትዮጵያ በብሉይ ኪዳን መጽሐፍ ቅዱስ ታነብ እንደነበረና የብሉይ ኪዳን ደግሞ አምልኮት እንደነበራት ነው የሚናገረው። መጽሐፍ ቅዱሱን እንደው ለመውሰድ ተፈልጎ ነው። በሌላ መልኩ የብሉይ ኪዳን መስዋዕትም ትሰዋ ነበረ። ለምሳሌ አክሱም ጽዮን፣ እንደገና ደግሞ ጣና ቂርቆስ፣ ተድባበ ማርያም፣ መርጦለ ማርያም፣ በዚህ በሸዋም ደግሞ ብርብር ማርያም። እነዚህ አምስቱ አብያተ ክርስቲያናት የብሉይ ኪዳን መስዋዕት ይሰዋባቸው ነበረ። መጽሐፍ ቅዱስ ላይ ደግሞ እንደምናየው ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሲሄድ ይዞት የሄደው ወርቅ አይደለም፣ ወይም ደግሞ ገድል አይደለም፣ ወይም ደግሞ ዳዊት አይደለም። ምንድን ነው? መጽሐፍ ቅዱስ እያነበበ ነው በመርከብ ውስጥ የተገኘው ማለት ነው። በዚህን ጊዜ የእግዚአብሔር መልአክ ፊልጶስን ወደ መርከብ ግባ አለና አስገባው ይለናል። በዚህ በአንደኛ ነገሥት ምዕራፍ 19 ላይ ኤልያስ ከአካብና ከኤልዛቤል ጋር ተጣልቶ ተራራ ወጥቶ ርቦት በተቀመጠ ጊዜ መልአኩ ቀስቅሶ ምግብ ብላ አስመሩቅ ፍኖተ ከመንገድ ሩቅ ነውና ተነሳና ብሎ ሲቀሰቅሰው እናያለን። በዚህ በሉቃስ ወንጌል ምዕራፍ 2 ላይ ደግሞ ስምዖን የተባለ ካህን 500 ዘመን ኑሮ ድንግል ማርያም ወኢትመውት ዘእንበለ ይትራይ መሲሖ ለእግዚአብሔር የእግዚአብሔርን ልጅ በድንግልና ተጸንሶ በድንግልና የሚወለደውን ሳታይ አትሞትም ተብሎ ተነግሮት ነበርና ቀኑ ሲደርስ
እመቤታችን ልጇን ታቀፋ ወደ ቤተ መቅደስ ስትገባ ያ መልአክ መንፈስ ቅዱስ ይለዋል። መልአክ ሄደና ቀሰቀሰው። ትንቢቱ ደርሷል፣ ሕፃኑ ተወልዷል፣ እናት ልጇን ይዛ መጣለች፣ ሂድና ግባና ታቀፈው አለው። ስምዖን ተወቅፎ ሥጋ ማርያም ለዘገብረ አጽፎ ይላል ቅዱስ ያሬድ። ባጭሩ ግን ይዜ ሰዓሮ ለገብርከ፣ ዛሬ አገልጋይህን እነሆ አሰናብተው፣ ይዜ ተሰሮ ለገብርከ፣ ታሰናብተዋለህን እያለ ቅዱስ ዳዊት ይናገራል። በአጭሩ ግን የእግዚአብሔር መልአክ ወይም ደግሞ መንፈስ ቅዱስ የእግዚአብሔር ልጆች እየቀሰቀሰ ለበረከት ያበቃል የሚለውን ይወስዳል ማለት ነው። አዎ። ስለዚህ አሁን ወዳለንበት ስንመጣ ቅዱስ ማርቆስም ምን አለ? ስሙን የምትጠራውን ታውቀዋለህን ብሎ ጠየቀው። አዎ። ይሄ እንግዲህ ኢትዮጵያዊ ጃንደረባ ባኮስ ፊልጶስ የምታነበውን ታውቀዋለህን? ሁለቱም ማነጻጸር ነው። ምንድን ነው ያለው ማርቆስ? አሁን በዮናኒ ቋንቋ የጠራኸውን ትርጓሜውን ታውቀዋለህ ወይ አለው። እሱ ደግሞ የመለሰውን እንመልከት። እንጠራዋለን እንጂ አናውቀውም አለ። ደግሞ ወደ ባኮስ ልውሰዳቸው። የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ገባና ሲያነባየው ኢትዮጵያዊ ጃንደረባ ነው፣ ባኮስ ይባላል። የምታነበውን ታውቀዋለህን አለ። ያለ አስተማሪ ይልቁ ደግሞ ያለ ተርጓሚ እንዴት አውቀዋለሁ? አይን ያዋለሁ እንጂ ብሎ ተናገረው ይላል። በዚህ ጊዜ አስተማረው፣ አፉን ከፍቶ አንደበቱን ከፍቶ አስተማረው ይላል። ከዚያ በኋላ ውሃ ላይ ደረሱ። ወረደና እንዳልጠመቅ የሚከለክለኝ ምን አለ ብሎ ቢጠይቀው አምነ መጥመቅ ትችላለህ አለው። በ34 ዓመተ ምህረት ጥምቀትን ወደ ኢትዮጵያ ይዞልን መጥቷል ማለት ነው። ስለዚህ አሁን የትናንት ኢትዮጵያውያን ታውቃላችሁ ሲባሉ አናውቅም ነበረ። በእኛ ዘመን እንዳለመታደር ሆኖ አዋቂውም አላዋቂውም አውቃለሁ ነው እንጂ አላውቅም፣ እኔ እበልጣለሁ ነው እንጂ እኔ አልበልጥም የሚል የለም። በማቴዎስ ወንጌል ምዕራፍ 18 ላይ እንደምንመለከተው ሐዋርያት ሲወራከቡበትና ሲከራከሩበት የነበረ ይሄ ነገር ነው። ምንድን ነው? እኔ እበልጣለሁ በመንግስተ ሰማያት ወይም በወንጌል አገልግሎት ማን ይበልጣል እያሉ ሲከራከሩ ጌታ በመካከላቸው ተገኘና ምን እያላችሁ ነው አላቸው። እነሆ ማን ይበልጣል በእግዚአብሔር መንግስት በወንጌል አገልግሎት እያልን እየተነጋገርን ነው ብለው ሲመልሱለት ወአቀነ ሕፃነ ንዑሰ፣ ሕፃን አመጣና አግናጢዮስ የሚባለው ሕፃን ነው። እሱን አመጣና ፊት መሆን የሚፈልግ ከኋላ፣ ከላይ መሆን የሚፈልግ ከታች፣ አዎ መሆን ያስፈልጋል። ያለበለዚያ ግን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡ ነው ባጭሩ። እና እንዲህ አይነት ክርክሮች በዚህ ጊዜ ይታያሉ። ስለዚህ አሁን ምን አለ ቅዱስ ማርቆስም ስሙን የምጠራው አወቅከውን አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርንም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ በስጋ ወይም ክርስቶስ ስጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ አለባቸው። ይሄ እንግዲህ በዘመነ ትንሣኤ የኤማውስ መንገደኞች ሉቃስና ቀሌዮጳ የተነቀፉበት ነው። እናንተ የነቢያትን ትንቢት የማታውቁና ያልተረዳችሁ አስቀድሞ እኮ ተነግሯል፣ የነቢያት ትንቢት ሱባኤ ይፈጸም ዘንድ ነው ብሎ ሲነግራቸው ሲያስተምራቸው ልባቸው ይቃጠል እንደነበረ ተናግረዋል። ባጭሩ ምንድን ነው የሚለው? ከስነ ፍጥረት ጀምሮ ማስተማር ጀመረ ይላል። ሰማይና ምድርን የፈጠረ እግዚአብሔር እንደገና ደግሞ የዚህ ዓለም መሰረቱ መሬት ነው፣ ጣራው ሰማይ ነው። በዚህ ውስጥ 22 ስነ ፍጥረት እንደተፈጠረ ከፈጠረው ስነ ፍጥረት ክፉ የሰው ልጅ እንደሆነ ትልቅም የሰው ልጅ እንደሆነ ነገር ግን ደግሞ አዳም በ7 ዓመቱ በበደለው በደል እግዚአብሔር እነሆ አዳምን እንደፈረደበትና 5500 ዘመን እንደተፈረደበት የአዳምን ካሳ ለመሆን ደግሞ አምላክ ደግሞ መጥቶ ከድንግል እንደሚወለድና በቀራንዮ ተሰቅሎ ዓለሙን እንደሚያድን አስተማረ ይላል። ቀጥሎም በኖህ ዘመን የነበሩ ሰዎች እግዚአብሔርን እንደበደሉ የንፍር ውሃ አምጥቶ እንደቀጣቸው 8 ነፍሳትን እንዳተረፈ በ8 ነፍሳት ደግሞ አሁን ያለውን የ8 ቢሊዮን በላይ የደረሰውን ሕዝብ እግዚአብሔር እንደገና ደግሞ መፍጠር እንደጀመረ በኖህ ከዚያ ቀጠልና ደግሞ በሙሴ ዘመን ደግሞ በአብርሃምና በይስሐቅ ዘመን በያዕቆብ ዘመን ዮሴፍን ሽጠው በዮሴፍ ምክንያት 70 ነፍስ ሆነው ወደ ግብፅ ወረዱ። 600 ሺህ ሆነው ተመለሱ። ከዚያ ቀጥሎ ደግሞ እነዚህ 70 ዘመን በባቢሎን የኖሩ ሰዎች ተቀጡ። በኋላም እግዚአብሔር መለሳቸው። የእግዚአብሔርን ቸርነት የሰውን ክፋት የእግዚአብሔርን ምሕረት የሰውን ደግሞ ክፉነት እያነጻጸረ አስተማረ ይላል። ከዚህ በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያውም ዳነ ይላል። አየው ምን ወቅቶት ነበረ? ጫማውን ሲሰፋ እነሆም እሾህ ወቅቶት ነበር። በነገራችን ላይ ጫማ ሰፊ የሚባል ስምዖን ሰፋ ያሳይን የሚባል አለ። ጫማ ሲሰፋ እንዲት ብላቴና መጣችና እዚህ ጋር አሁን የወጋው ምንድን ነው? የሚሰፋበት ነው የወጋው። ስምዖንን የወጋው ደግሞ እነሆ የልጅቷ ምኞትና ፍላጎት ሐሳብ ነው።
እነሆ ጫማ ሰፋልኝ አለችው። ሰፋላት። አይኑን አየችና ሄደች። ተመልሳ መጣች። እንዴ ሰፍቼልሽ የለም እንዴ ተመልሰሽ ምን አመጣሽ? ዝም ብላ ቁጭ አለች። አሁን ከኔ ጋር ደስ ያለች ነገር ምንድን ነው ሞለሽ ነው ሲላት አይንህ ደስ አለኝ አለችው ይላል የቤተክርስቲያናችን ትርጓሜ። በዚህን ጊዜ አይኔ ከሆነ አንድ ፍንጃል ወይም በዘመኑ አነጋገር ስኒ ማለት ነው። አንድ ስኒ ውሃ የማይሞላ አይን አንቺን የሚጠቅም ከሆነ አውልቆ ሰጣት ይላል የቤተክርስቲያናችን አስተምሮ። እና እዚህ ጋር ስምዖን ላይ የልጅቷ ምኞትና ፍላጎት ዝሙት ወጋው። ማንን? የስምዖንን አይን ወቅቶት። መውጋት ብቻ አይደለም አይኑን እንዲያወጣ አድርጎታል። በሌላም ገብረ መንፈስ ቅዱስን ስንመለከት አሁን አይናቸው ላይ የምናየው ርግብ ይመስልናል፣ ግን ሰይጣን ነው። ወደ ገብረ መንፈስ ቅዱስ መጥቶ ውሃ ጠማኛ ነው እንዴ አንድ ስኒ የማይሞላ አይን የአይን ውሃ ከጠቀመህ ጠጣው ብለው ጻድቁ ሲነግሩት ያን እንግዲህ አይናቸውን ጠጥቷታል። ድንግል ማርያም ያው መልሳላቸዋለች ተብሎ በገሩ ላይ ተቀምጧል ማለት ነው። በአጭሩ ግን ይህን ሰውዬ ቅዱስ ማርቆስን ጫማ ሲሰፋ እጁን ቢወጋው ምን አደረገ? ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያውኑ ዳን። ምን ይደንቃል! ኢየሱስ ክርስቶስ ወረቀ ምድረ ወገብረ ጽውር ወቀዋ ይንቲሁ ለዘውሩ ተወልደ ዮሐንስ ወንጌል ምዕራፍ 9 ላይ አምላኩ መድኃኒቱ ኢየሱስ ክርስቶስ ጭቃና ማነው አፈርና ምራቅን አንድ አድርጎ አይን ፈጥሯል። እና ምን አለ? በእኔ የምታምኑ ከኔ በላይ ታደርጋላችሁ ስላለ፣ አዎ ከኔ በላይ ማለት ከሱ በላይ የሚያደርጉ ሆኖ አይደለም። የእሱ የአገልግሎት ጊዜው 33 ዓመት ከ3 ወር ከ10 ቀን ስለሆነ እናንተ 50 ዓመት 40 ዓመት 70 ዓመት ትሰራላችሁ ለማለት ተፈልጎ እንጂ ከጌታው በላይ የሚበልጥ ጌታ ከላከው በላይ የሚበልጥ መልእክተኛ የለም። ግን ምንድነው የእድሜ ክልል የሥራ ዘመንን ሲናገር ነው። ከኔ በላይ ማለት ብዙ ዘመንን የ3 ዓመት ከ3 ወር ነው ተአምር ያደረግኩት። የቃል የትምህርት የእጀ ተአምራት ያያችሁት በዚህ ቀን ነው። እናንተ ግን 50 ዓመትም 70 ዓመትም ታገለግላላችሁ ትሰራላችሁ ሲል የእድሜያቸውን ክልል ነው ያስቀመጠው ማለት ነው። በጌታችን ወዲያው ዳነ፣ በጌታችንም ማመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤትም በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገሉ ተሰበሰቡ ይላል። እንግዲህ ሀባህል ለወጥ በዚህ ኃጢአት በየተጸጋ የእግዚአብሔር ጸጋ በሚበዛበት አካባቢ ኃጢአት ያደላል። ኃጢአት ደግሞ በሚበረታበት አካባቢ የእግዚአብሔር ጸጋ ደግሞ ይቀርባል። እንግዲህ ብርሃንና ጨለማ አንድ ላይ አይኖርም። የእሱን ዝና እየሰሙ ሲሄዱ ሊገሉት መጡ ነው የሚለው። ምንድን ነው የሚለው? በብዙ ማርቆስን ሊገሉ ተሰበሰቡ ይላል። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄስና ዲያቆን አድርጎ ከዚያም ወደ በርቃ ወደ 5ቱ አገሮች ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትና ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ወደ እስክንድሪያ ተመለሰ። ምዕመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያ በሚባለው አብያተ ክርስቲያን ሰራላቸውና ይልቁንም ደግሞ በእስክንድሪያ ለመጀመሪያ ጊዜ ቤተክርስቲያንን የሰራ ተብሎ የሚታወቅ የታላቅ አባት ነው። ከሃዲያን የከበረ ሐዋርያን ይገሉ ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድሪያ ከተማ ይገባ ይወጣ ነበር። በአንዲትም ዓመት ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። በነገራችን ላይ እዚህ ላይ ዜና ገድሉ ምን ይላል? የትንሣኤ ዕለት መጥቶ እንዲቀድስና እንዲያቆርባቸው እንዲያስተምራቸው ጠሩትና መጥቶ ገባ ይላል። ቀኑም የትንሣኤ በዓል ነበረ። ወደ ቤተክርስቲያን ገባ። ሕዝቡ ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት ይላል። እዚህ ላይ ደግሞ አንድ ታሪክ አለ። የኦርቶዶክስ ሃይማኖት በዓልና የሌሎቹ በዓል አንድ ላይ ሆነና እነሱም የራሳቸውን በዓል ሲያከብሩ ኦርቶዶክሳውያንም የራሳቸውን ሲያከብሩ እነሆ ድምፅ የሁለቱ ድምፅ ሲሰማማ ማን መጥቷል ብለው ሲጠይቁ ማርቆስ እንደመጣ ሲሰሙ በር ገልብጠው መስኮት ሰብረው ገብተው ማርቆስን አውጠው ገመዶችን አስረው እየጎተቱ በከተማ ሁሉ አዞሩት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ጮሁ ነበር ይላል። በላሞች እንዲሁም በሌሎች በእንስሳት መካከል ላይም ይጎትቱት ነበር። በከተማውም ዙሪያ በየቆኑ ሲጎትቱት ኖሩ ይልና ሌሊትም ሆነ በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ለቅዱስ ጴጥሮስ ለዚያ ለተፍጻሜተ ሰማዕት
መኑ ሰጠጣ ለልብስከ ብሎ ሲጠይቀው አርዮስ ሰጠጣ ለልብሴ አንተ ያስተማርከው ዲቁና የሰጠው ልብሴን ቀደደ ከአብ ከባህሪ አባቴ ከመንፈስ ቅዱስ ከባህሪ ሕይወቴ ለየ ከድንግል ማርያም ከእናቴ ብሎ ሲለው ምን ላድርጋለሁ አውግዘ ለየው አለው። እንደዚያ ሆኖ ታየው ይላል። በዚህን ጊዜ ይላል የሚገርመው ነገር ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጥቶ ከሐዋርያት የበለጠ እንጂ ያነሰ ቃል ኪዳን የለህም እንደነሱ። አዎ እምነትህ የጸና አገልግሎትህ የበረታ ሆኖልሃል፣ ደስ ይበልህ አለው። እነሆ አንተ ከወንድሞች ከሐዋርያት ጋር ተካከልክ፣ እኩል ሆንክ ማለት ነው። እሱ እንግዲህ ወንጌላዊ ነው። ቅድም ተናግረውናል በድጓው አባ ጊዮርጊስም በተናገረው ላይ። አዎ ከአራቱ ወንጌላውያን ዮሐንስ ባለራእዩም ተናግሮታል። ከአራቱ ዘብሲ ማቴዎስ፣ ዘአንበሳ ማርቆስ፣ ዘላህም ሉቃስ፣ ዘንስር ዮሐንስ ባልነው አይተነዋል። ስለዚህ እሱ ከአራቱ ወንጌላውያን ከሰባ አርድእት ነበር። እዚህ ጋር ጌታ ምን አለው? ከ12ቱ ሐዋርያት ተካክለሃል፣ እነሱ ጋር እኩል ለእኩል ሆነሃል አለው። የሚገርመው ነገር እርሱም በልቡናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገር ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከከሃዲዎችም ታላቅ እሳትን አንድደው ወይም ታላቅ እሳትን አንድደው ካልጋው ስር ማለት ነው እሱ ካለ እንደ መርቆሪዎስ ማለት ነው ሊያቃጥሉት ይፈልጉ ነበረ። ነገር ግን ከሃዲዎቹ መብረቅ፣ ነጎድጓድ፣ ዝናብ መጣና ሲደበላለቅባቸው ምንድን ነበር የሚለው ይሄ ድጓው? መላእክት ይትላክው ለዛ አንጎድጎደ ሰማያተ ዋውረደ ዝናማተ ተስፋ ኩሉ አለ። መላእክት ነጎድጓዱን መብረቁን ዝናሙን ለሚያመጣ ይላላኩታል አለ። አሁን ነጎድጓድ የተባለው እዚያ መልአክ ነው። መልአክ እዚያ መጣና ድብልቅልቅ ሲያደርግባቸው ሸሹ። ያመኑ ሰዎች ቅዱስ ማርቆስን ሚያዝያ 30 ቀን ቀበሩት ይለናል። ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር አድያመ ግብፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አጽራ ምርሃማተ ጣዖት። እንደ አንበሳ የሚያገሳ ወንጌላዊ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።